መንግስት የህዝቡን ሰላምና ደህንነት ለመጠበቅ ሲል ህግ የማስከበር ዘመቻውን አጠናክሮ እንደሚቀጥል የአማራ ክልል ሰላምና ደህንነት ቢሮ ምክትል ቢሮ ኃላፊ አቶ በሪሁን መንግስቱ ተናገሩ። መንግስት በሚያደርገው የህግ ማስከበር ዘመቻም አብዛኞቹ የመንግስትና የግል አገልግሎት ሰጪ ተቋማት አገልግሎት መስጠት መጀመራቸው ተገልጿል። አዲስ ተስፋዬ ተጨማሪ ያለው በደቡብ ጎንደር ዞን እስቴ ወረዳ የሰላምና የጸጥታ አደረጃጀቶች ከክልልና ከዞን ከፍተኛ የሥራ ኃላፊዎች ጋር በወቅታዊ የሰላም ችግሮች ዙሪያ ውይይት አድርገዋል። በውይይቱም በእስቴ ወረዳና አካባቢው ለረጅም ወራት የነበረው የጸጥታ ችግር በህዝቡ ልማትና አጠቃላይ ኑሮ ላይ ከፍተኛ ጉዳት ማስከተሉን የጸጥታ አደረጃጀት አባላት በውይይቱ ወቅት ገልጸዋል። ህዝባችን እየተበደለ ነው፣ እየዘረፈ ነው። በአራቱም አቅጣጫ ኬላ ጥሎ እየዘረፈ ነው። ከአንድ መኪና 30 ሺህ ብር እየተቀበለ ነው። ብር እያተመ ነው፣ እየበላ ነው፣ እየዘረፈ ነው። አሁን ቆማ ብንሄድ ኑልን እያለ ነው። አሁን መሬታችን አሁንኛ ገጠር ነው ያለ። በቃ መሬታችን ልጆቻችን እሸት አልባ አስቀርቷቸዋል። በሬያችን መትለሚያ አሳጥቶ አስቀርቷል። ወንድሞቻችን ገሏል። ወረዳው ምንም እንኳን ትርፍ አምራችና ለግብርና ኢንቨስትመንት ልማት የተመቸ አካባቢ ቢሆንም በተፈጠረው የጸጥታ መደፍረስ ምክንያት የልማት እንቅስቃሴዎች ችግር ላይ መውደቃቸውን ያነሱት የጸጥታ አባላቱ የህዝቡን ደህንነት ለመጠበቅ ቁርጠኛ መሆናቸውን ገልጸዋል። ለውጥ የሚመጣው ካልሞትነን ዝም ብለን ቁጭ በማለት ብቻ ሰላም አስከባሪና ፖሊስ ነን ብለን ከሆነ ለውጥ አይመጣም። ልንሞት እንችላለን። ውጊያ ስንገባ እሱ ማፈሙዝ ነው ያዘው፣ እኛ ማፈሙዝ ነው። በውጊያ ሰዓት ልንሞት እንችላለን። እኔ ሙቻ አገር ሰላም ከሆነ በቃ ይሄ ነው የሚፈልገው። በውይይቱ የተገኙት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ በሪሁን መንግስቱ መንግስት በሚያደርገው የህግ ማስከበር ዘመቻም በዞኑ የሚገኙ የመንግስት አገልግሎት ሰጪ ተቋማት አገልግሎት እንዲሰጡ እየተደረገ ነው ብለዋል። አሁን ባለው ተጨባጭ ሁኔታ ካሉን እንደ ክልል ካሉን 260 ወረዳዎች 255 ወረዳዎች በቁጥጥር ስር ሆነዋል ማለት ነው። ኦልሞስት 4-5 ወረዳዎች አራት ናቸው። አሁን እንደውም በቅርቡም አንድ ወረዳ ነፃ ወጥቷል። ከዛም ዝቅ እንደሚል እርግጠኛ ነኝ። ካሉን 4174 ቀበሌዎች ውስጥ ወደ 2225 የሚሆኑ ቀበሌዎች ነፃ ወጥተው የኛ የጸጥታ መዋቅር ህዝቡን እያደራጀ የፖለቲካ መዋቅራችን ህዝቡን እያደራጀ እግር እየተከለ አገልግሎት እየጀመረ የተዘጉ ትምህርት ቤቶች እየተከፈቱ የመንግስት አገልግሎቶች እየተጀመሩ ነው። መንግስት በተደጋጋሚ የሚያቀርበው የሰላም ጥሪ ለህዝቡ ሰላምና መረጋጋትን ለማስፈን እንዲሁም ለልማት ሲል መሆኑን ተናግረዋል። እንኳን የኛ በዚህ በርስ መካከል የተፈጠረ ግጭት ይቅርና ትልልቅ የዓለማችን ጦርነቶች ሂደው የሚቋጩት በሰላምና በድርድር ነው፣ በንግግር ነው፣ በውይይት ነው። ስለዚህ መንግስት ያለምንም ቅድመ ሁኔታ ይሄ ኃይል ችግሩን በሰላም እንዲፈታ ለአማራ ህዝብ የሚጠቅም ሐሳብ ካለው ሐሳቡን አደራጅቶ ይዞ እንዲቀርብ ጥሪ ተደርጓል። በሀገር መከላከያ ሰራዊት የምስራቅ እዝ የመገናኛና ኢንፎርሜሽን መምሪያ ኃላፊ ሌተናል ኮሎኔል መኮንን ገብረመድህን የአማራ ክልል ህዝብ ሰላም ፈላጊ ህዝብ መሆኑን ገልጸው ሰላሙን በእጁ ለማስገባትም የመከላከያ ሰራዊትን በመደገፍ ረገድ ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። ዓላማ ያለው ማንኛውም ኃይል በድርጊት በሂደት ነው የሚታወቀው። በሂደት ነው እየታወቀ የሄዱት ድርጊታቸው ዘረፋ፣ ግድያ፣ የአማራ ህዝብን ማሰቃየት፣ የአማራ ህዝብ በሰላም ገብቶ እንዳይወጣ የማድረግ ድርጊት መሆኑን በሚገባ ራሳቸውን የተጋለጡት የሀገር መከላከያ ሰራዊት ለግዳጅ በሚሰማራበት ወቅት በሀገር ደረጃ የተቀመጠለትን ተልዕኮ መፈጸም ላይ ትኩረት አድርጎ የሚሰራ መሆኑን የገለጹት ሌተናል ኮሎኔል መኮንን ገብረመድህን የዜጎችን ደህንነት የመጠበቅና የማረጋገጥ ኃላፊነቱን እንደሚወጣም አስረድተዋል። እንደ መከላከያ ወደ አማራ ክልል ሲገባ ዋና ምንድነው መከላከያ አራት ትልቅ ተልእኮዎች አሉት። ተልእኮዎች ምንድነው? አንድ ትልቁ ተልእኮው ህገ መንግስትና ህገ መንግስታዊ ስርዓቱን መጠበቅ ነው። ከማን? ከውጭ ወራሪ ኃይሎች፣ ከሽብርተኛ፣ ከሀገር ውስጥ ጸረ ሰላምና ጽንፈኛ ጸረ ህዝብ የሆነ ኃይል የመዋጋት ዓላማ አለበት። ይሄ በመጀመሪያ ገና ከመርሁ የተቀመጠ ህግ ነው። ለዚህ ተውሎ ለአማራ ክልል አሁን ለተፈጠረ የመጣ አይደለም። ሁለተኛው ምንድነው? ድርጊቱ መከላከያ የሚያዋቅረው የጸጥታ መዋቅር ኃይል አለ። ይሄን ኃይል የመደገፍ፣ የማደራጀት፣ የማብቃት፣ የማሰልጠን ግዴታ አለበት። ከዛም ተባብሮ የመስራት አለበት ይላል።